መሐመዲ ወይ አሁን ሄሎ ሰዓታችን ላይ ደርሰናል። አዎ ዛሬ ደግሞ እንዴት ያለ ጀግና ደራሲ ነው የምናቀርበው። ወደ አሜሪካን ሀገር ሄደን ማክዳ ሐሰን ነው ስሟ፣ ግን መጽሐፎቿ ላይ እንደ ብዕር ስም ማክዳ አርሺ ብላ ነው የምትጠቀመውና የልጆች መጽሐፍ ነው አይደለ? የህፃናት መጽሐፍ አሜሪካን ሀገር ላይ የህፃናት መጽሐፍ ክብር አለው። ግን ብዙ ኢንቨስትመንትና ብዙ ውድድር ስላለ በህፃናት መጽሐፍ ውጤታማ መሆን በጣም መታደል ነው። በጣም ትልልቅ እኮ ሽልማቶች አሸንፋለች። የሚገርመ ነገር በተለየ በኦቲዝም ላይ ደግሞ አዌርነስ ለመፍጠር የምትሰራቸው ስራዎች እነሱ በጣም ትልቅ ክብር አጎናጽፏታል ይመስለኛል። እና ብዙ እናቶችን ችግር ቀርፋለች። 8 ዓለም አቀፍ የስነ ጽሁፍ ሽልማቶችን ተሸልማለች ከብዙ የዓለም ደራሲያን ጋር ሆናና የኢትዮጵያ ድርሰትን የኢትዮጵያ ስነ ጽሁፍን ከፍ ያደረገች የኛ ጀግናችን እናት። ስለዚህ ሄሎን በላት ሙሉ ሄሎ ማክዳ፣ ሄሎ ኢትዮጵያ፣ ሄሎ ሙሉ ዓለም፣ ሄሎ መሐመድ። ማክዳዬ እንዴት ነሽ? ደህና ነሽ ወይ? አለው አልሐምዱሊላህ። እንዴት ናችሁ እናንተ? እግዚአብሔር ይመስገን። ስራሽ ቆንጆ፣ አንቺ ቆንጆ። እንዴት አምሮብሻል መሰለሽ። አረ በጣም ነው የማመሰግነው። ቆይ እስቲ አሁን ማን ብለን እንጥራሽ? ስንጠራሽ ነርስ ማክዳ እንበል ወይስ ደራሲ ማክዳ እንበል? ማክዳ ይበቃኛል። ማክዳ ብቻ? አሁን ደራሲነቱ ጋር ነው ወይስ ሁለቱም ላይ? ሁለቱም ላይ ነው። ማክዲ ከአገር ከወጣሽበት ጊዜ ጀምሮ ስለ ኢትዮጵያ ስታስቢ ትዝ የሚልሽ ውል የሚልብሽ የሚናፍቅሽ ነገር ምንድን ነው? አንድ በጣም የሚያስቀኝ ታሪክ አለ። ከሀገር ከመውጣቴ በፊት ያው ልጆች እያለን ሬዲዮ ይከፈታል አይደለም? ሬዲዮ ሲከፈት የታላቅ እህቴ ይሄንን ዋች የምታደርገው ከሆነ ታስታውሳለች። የሆነ የኩበቱ ሽታ ምናምን የሚል ዘፈን እልፍ አለ በጆሮአችን። እንዴ ደሞች የኩበቱ ሽታ ብላ ትዘፍናለች እንዴ? በጣም ስቀን በቃ አለፈ ማለት ነው። ከዛ ወጣሁ ከሀገር እና ለካ የኩበት ሽታ ይናፍቃል። የኩበት ሽታ ያለችው እሷ ይሄ በዓል ሲሆን ዳቦ ሲደፋ አገር ሁሉ ድፎ ዳቦ ኮባ የሚሸተው ነገር አለ አይደለም? that's what she meant። እና ይናፍቃል፣ ለካ እሱ ይናፍቃል፣ እሱ ይናፍቀኛል። መሰረታቸው የልጆች መጽሐፍ ላይ አድርገሽ ብዙ መጽሐፍቶችን ጽፈሻል። ውጤታቸውን በጣም የላቀ ነው። ሙያሽ ደግሞ ባክግራውንድሽ አንቺ ሕክምና ነው። እንዴት ወደ ድርሰቱ አደላሽ? መጽሐፍ እንደምችል አባቴ ድሮ የሚነግረኝ ነበር። እኔ ሆስፒታል አሰላ ነው ሃይ ስኩል የተማርኩት እና ሆስፒታል ከቤታችን አቅራቢያ ነው ያለው እና ይሄ ነጭ ጋውን ነው የሚለበሰው፣ እንደዚህ ሀገር አይደለም። ነጭ ዋይት ኮት ለብሰው ወደዛ ወደዚህ ሲሉ በጣም ለመመኘው አንድ ቀን እኔም ነርስ ሆናለሁ እላለሁ። አባቴ ግን አንቺ እኮ ሊትሬቸር ነው መግባት ያለብሽ ይላል። እኔ ያው የሆነ ነገር መጽሐፍ ስፈልግ መጽሐፍ እንደምችል አውቃለሁ እንጂ ሌላ ነገር ወደ ሊትሬቸር የሚወስደኝ ነገር የለም። ያው ብዙ እናነባለን፣ የመምህራን ልጆች ስለሆንን መጽሐፍቶች በጣም ብዙ ይገዛሉ፣ በጣም ብዙ እናነባለን ቤት ውስጥ። በኋላ ላይ ነው አይ ቲንክ ያለ አባቴ የታየው ነገር አለ። 10ኛ ክፍል ስደርስ የአማርኛ መምህር ቲቸር መርድ ይባላሉ፣ እሳቸው ናቸው እንድጽፍ ያደረጉ። እዛም ግን ስቲል ነርስ መሆን በጣም እመኝ ስለነበረ ወደ ነርሲንጉ ነው የገባሁት። ያው የተዳፈነ ነገር ስላለ አሁን እናትነቱ ሲመጣ ልጅ ወደ ማስተማሩ ወደ ምናምኑ ሲመጣ እንዴ ከዛ ልጅ ሲኖር ደግሞ ሁሉም ልጅ የራሳችን ልጅ ነው የሚመስለን። እንደዚህ ነበር እንደ ወላጆች የሚሰማቸው እላለሁ። ለልጆች የማስተምራቸውን ነገር ለሌሎች ልጆችስ እንዴት ነው መድረስ የምችለው ብዬ ሳስብ መጽሐፍ እንደምችል ቆይ ለምን መጽሐፍ አልጽፍም የሚለው ነገር ተጀመረ። ያው ለልጆች ነገር መጽሐፍ ላይ አድርጌ ለሌሎች ልጆች ለመድረስ ስል ጻፍ። ከጻፍሻቸው መጽሐፎች ውስጥ አንዱ ብዙ ጊዜ በሀገራችንም በዓለም አቀፍ ደረጃ በአሁኑ ሰዓት ከዚህ ከኦቲዝም ወይም ከልዩ ፍላጎት ካላቸው ልጆች ጋር የተገናኘ ችግር እየመጣ ነው እና እሱ ለነሱ ተብሎ የተዘጋጀ መጽሐፍ ነውና እሱ መጽሐፍ ለእናቶች ምን ያህል ገዛ አደረገ? በጣም ሰፊ ነው። ምክንያቱም አንደኛ መጀመር የፈለግኩት እኔ ከራሴ ህብረተሰብ ነው። ያው ሁሉም ሰው ብሎንግ የሚያደርግበት የራሱ ህብረተሰብ አለው። እኔ ኢትዮጵያዊት ኢሚግራንት ነኝ። እዚህ ሀገር ያደግኩት ኢትዮጵያ ነው። አዋቂ ሆኜ ነው ወደዚህ የመጣሁት። ያደግንበት ባህል ደግሞ ውቅያኖስ ተሻግረን መተን እንኳን አፌክት እያደረገን ይታየኛል። እንዴት ነው የታየኝ? እንደብቃለን።
ልጃችን ልክ የኦቲዝም ዳያግኖሲስ ሲሰጠው እንደብቃለን። የምንደብቀው ግን ልጃችንን ሳይሆን የሰውን አፈርተን ነው የምንደብቀው። ልጃችንን ስንደብቀው ምን ይሆናል? እኛ በሰላም ኑሯችንን እንመራለን። ግን ይሄ ልጅ ወይም እቺ ልጅ ስትፈጠር እኩል የፀሐይ ብርሃን ያስፈልጋታል፣ ይገባታል። የትምህርት እድል ይገባታል፣ የሕክምና እድል ይገባታል። እንደ ሰው መታየት፣ ለሰው የሚሰጠውን ነገር ሁሉ የማግኘት መብት አለው አይደለም? እሱን ነው የምንነፍጋቸው ስንደብቃቸው። የዚህ ሀገር ሰዎች ልክ ዳያግኖሲሱ ሲሰጥ ቀጥታ ወደ ስራ ነው የሚሄዱት። እንደ ማንኛውም እንደኛ ወላጅ ያዝናሉ። እነሱ ጨካኝ አይደሉም በልጆቻቸው እና ቀጥታ ወደ ስራ ይሄዳሉ። እርሊ ኢንተርቬንሽን የሚባል ነገር አለ። ስለዚህ ልጆቹ ለትምህርት እድሜያቸው ሲደርስ ኦቲስቲክ መሆናቸው አይቀርም፣ ግን አትሊስት ለስ ሪስትሪክቲቭ የሚባል ጀነራል ፖፑሌሽን ውስጥ ገብተው እንዲማሩ ትንሽ ቋንቋም እንዲናገሩ የተሻለ ቦታ ላይ ሆነው ነው ለትምህርት እድሜያቸው ሲደርስ። የእኛ ግን በጣም ብዙ ወደኋላ ቀርተው ሪስትሪክቲቭ ቦታ አሁን በጣም ስፔሻል ኒድ ሄልፕ የሚያስፈልጋቸው ልጆች የሚማሩበት ክፍል ውስጥ ቢኬድ የኢትዮጵያውያንና የኤርትራውያን ልጆች ቁጥራቸው በጣም በብዙ እጥፍ ይጨምራል ከሌላው ሀገር ዜጋ ማለት ነው። ያ ኦቲዝም ለእኛ በተለየ ማግኒቱድ ተሰጥቶን አይደለም። ይሄ ይዘን የመጣነው ባህላችንና አስተሳሰባችን ወላጆቹ ማለት ነው የእኛ ጥፋት ነው። በእኛ ጥፋት በእኛ በባህል መጫን ትግል ልጆቹ እየተጎዱ ነው ያሉት። መጀመሪያ እዚሁ ካለው ከራሴ ህብረተሰብ ጋር መነጋገር ስለነበረብኝ ነው ይሄ መጽሐፍ የተጻፈው። ሲቻል ደግሞ ተሻግረን ወደ ሀገር ተመልሰን ሁሉ ወደ ቤቱ አይደል የሚመለሰው፣ በኋላ ወደ ሀገር ተመልሰን እዛ ጋር ያለውን አስተሳሰብ ከልጅነት ጀምሮ ለመቅረጽ። ምክንያቱም እኛም የትናንት ልጆች ስለነበርን ያንን አስተሳሰብ ይዘን ነው አሁን ሄልዝኬር ውስጥ ብሰራም ከእድሜ ግማሽ በላይ ሄልዝኬር ውስጥ ብኖርም ስለ ኦቲዝም የተወሰነ ነገር በአቅም ያ ባህል ስቲል ይይዘኛል። በጣም ብዙ ሲግኒፊካንት ቦታ ይወስዳል አእምሯችን ላይ። ያንን ከልጅነታቸው ለልጆች ባስተምር እኛ አሁን ያለንበት ሀገር ይሄ ሀገር በ50ዎቹ በ60ዎቹ የነበረበት ሀገር ነው። ሰርተው ነው እዚህ ጋር የደረሱት። ስለዚህ የሆነ ነገር ዛሬ ብንጀምር ዛሬ ለውጡን ባናየው የኛ ልጆች አደልት ሲሆኑ የተሻለ ነገር ይኖራል። ከዛ በእነሱ ልጆች ደግሞ ይሄ ሀገር የደረሰበት ቦታ ይደረሳል እና ከሊሄን አያደርግም እንዴ ይሄ አካል ይሄን አይሰራም እንዴ ማለት አልፈልግም። እኛ ቤት ስናደግ አንቺ ምን አድርገሻል ተብዬ ነው የምጠየቀው። ያን ጥያቄ ላይፌን ሙሉ እመልሳለሁ። መጽሐፍ እንደምችል አውቃለሁ። ጉዞውን እየተጓዝኩት ነው። ስለዚህ ማስተማር እችላለሁ። አትሊስት የተቻለኝን አንድ ሰው ላይፍ ራሱ ብቀይር ማስተማር እችላለሁ ብዬ ነው ማስበው። ለዛ ነው የጻፍኩት። መጽሐፉ ሲጻፍ አላማው አንድ ነገር ነው። አንደኛ ኦቲስቲክ የሆኑ ልጆች ማንበብ የሚችሉት ደግሞ በጣም ኢንቴሊጀንት ናቸው። ማንበብ የሚችሉት ራሳቸውን ያያሉ። እዚህ መጽሐፍ ውስጥ ሁሉንም ካራክተር መጽሐፍ ውስጥ ኢንክሉድ አድርጌያለሁ ማለት ባልችልም ግን ሲግኒፊካንት የሆኑትን ዋና ዋና ባህሪያቸውን መጽሐፉ ላይ ለማካተት ሞክሬያለሁ። ራሱን ያያል። እንደኔ ለካ እኔ ብቻዬን አይደለሁም። ካራክተር ውስጥ ደግሞ መጽሐፍ ውስጥ ለልጅ ራሱን ማየት ወይም ራሷን ማየት በጣም ትልቅ ረዥም ጉዞ አብሯቸው ይጓዛል። ዩዥዋሊ የተጻፈው ለኒውሮቲፒካል ይባላል አይደል? እኔ ልዩ ፍላጎት የሌለው ልጅ ማለት ነው። ልዩ ፍላጎት ለሌላቸው ልጆች የተጻፈ መጽሐፍ ነው የምንሰጣቸው። እነዚህ ልዩ ፍላጎት ያላቸው ልጆች መጽሐፍ ውስጥ ራሳቸውን አያዩ። ራሳቸውን የሚመስል ነገር የለም። ሁልጊዜ አብኖርማል እንደሆኑ እያሰቡ ያድጋሉ ማለት ነው። ያ ሁሌ ነው የሚጎዳኝ፣ ያመኛል። ይሄ እዚህ መጽሐፍ ራሳቸውን ሲያገኙ ደስ ይላቸዋል፣ ነጋቸው ይበራል። ለካ እኔም ታይቻለሁ፣ ተሰምቻለሁ፣ እኔን የሚመስል ሰው ሌላም አለ ብለው እንዲያስቡ ያደርጋቸዋል። ያ ለልጆቹ ነው፣ ራሳቸው ስፔሻል ኒድ ለሆኑት ማለት ነው። ከዛ ደግሞ ኒውሮቲፒካል ለሆኑት ልጆች ጓደኛቸው፣ እህታቸው፣ ወንድማቸው የሚያደርገውን ነገር ለምን እንደሚያደርግ አንደርስታንድ እንዲያደርጉ ያደርጋቸዋል። ፈልጎ እነሱን ለማበሳጨት ብሎ እንደማያደርግ እንዲረዱ ያደርጋል ማለት ነው። ስለዚህ ቦታ ይሰጡታል፣ ስፔስ ይሰጡታል። ሲጫወቱ ኢንክሉድ ያደርጓታል። ዲስሬጉሌትድ ስትሆን ደግሞ ጊዜ ይሰጧታል። ያን አንደርስታንዲንግ በልጆቹ መካከል ይፈጥራል። ከዛ ቤተሰብ ውስጥ ደግሞ የንግግር መጀመሪያ ይሆናል። አሁን መጽሐፍ ይዞ መጥቶ አባቴ ምንድነው ኦቲዝም ቢል ልጁ ቢጠይቅ አባትየው ዝም ብሎ ነው እርግማን ነው ብሎ ለራሱ ልጅ አይነግርም በዚህ ዘመን። ምክንያቱም ልጁ ይሄድና
ኢንፎርሜሽን በጣታችን ጫፍ አይደል ያለው። ጉግል ያደረግና እርግማን ነው ብለሃል፣ ዋሽተሃል ይለዋል አባቱ። እንደ ድሮኛ በግንባር እንዳደግንበት አይደለም። ኮስተር ሲባል ኮስተር ነው። እንደሱ አይደለም አሁን ያለው ጊዜ። ሁሉን ነገር ፍርጥርጥ ተደርጎ የምንነጋገርበት ነው። ስለዚህ አባት ለልጁ ትክክለኛውን ኢንፎርሜሽን ለመስጠት ሲል ወይንም እናት ትክክለኛውን ኢንፎርሜሽን ለመስጠት ስትል ራሷን ታስተምራለች። ምክንያቱም ነገ አካውንተብል ትሆናለች ለምትሰጠው ኢንፎርሜሽን። በዛ መሰረት እሷም አባትም እናትም ይማራሉ ማለት ነው። ሶ በየፐብሊክ ኮንግሪጌሽን ሲኖር ለምሳሌ መስጂድ ሲካሄድ፣ ቤተክርስቲያን ሲካሄድ ልጆች ይረብሻሉ፣ ድምፁ ይረብሻቸዋል። ወይ ቄሱ ወይ ኢማሙ የሆነ ነገር ሲል የሚያውቁት ነገር ካለ አስተያየት ይሰጣሉ ወዲያው። እውነት ነው የሚናገሩት እነዚህ ልጆች እና ያንን ህብረተሰቡ በጣም ኢትስ ፍራውንድ አፖን፣ አይወደድም። አንደርስታንድ ካረጉ ግን ለምን እንደሚያረጉ ቦታ ይሰጧቸዋል። ስለዚህ ወላጆቹም ሳይጨነቁ ሰው ገላመጠኝ ሳይሉ ሳይሳቀቁ ያሉበት ሪሊጂየስ ቦታ ላይ ሄደው ተካፍለው መምጣት ይችላሉ። ለልጆቻቸው ቦታ ይኖራል። የሚችሉት ታለንታቸው ታይቶ ተምረው እነሱም እኩል ለህብረተሰቡ አስተዋጽኦ ማድረግ እንዲችሉ በሚችሉት ነገር ሁሉ ሰው በሚችለው ነው አስተዋጽኦ የሚያደርገው አይደለ? እነሱም በሚችሉት አስተዋጽኦ እንዲያደርጉ ለውጥ ያመጣል። ብዙ እናቶችን አዋርቻለሁ። ከመደበቅ ከመሸሸግና ልጆቻቸውን ይዞ ከመቀመጥ ውጥት ብለው እንዲያወሩ ሆኗል። ያ በጣም ለእኔ ትልቅ ሽልማት ነው። በምንም ዋጋ ላወጣለትም አልችል። ሺዝ ፍሪ። በቃ ልጄ ኦቲስቲክ ነው አንደርስታንድ አርጉኝ ብሎ መናገር ያለውን ነፃነት ጉዞውን የተጓዘ ብቻ ነው የሚያውቀው። ይሄ በጣም ትልቅ ስራ ነው። ቤተሰብ ያለው ሰው ነው ይሄንን የሚረዳው። ማሜ ታውቃለህ፣ እኔ እናንተ ሄደን ነበረ። እዚህም ሀገር አሉ በጥቂቱ ቢሆኑ የእነዚህም ቤተሰቦች በተለይ ወላጆችን የሚረዱ ድርጅት አቋቁመው ያሉ አሉ። መጠናቸው አነስ ያለ ነው እንጂ መጽሐፎች እዛ ይደርሳሉ። ባግዳዬ አሁን ለማድረስ እየሞከርኩኝ ነበረ። እንደው ዲስታንሱ ነው ሂንደር የሚያደርገን፣ ላይክ ተግዳሮት ነው የሚባለው። እዚህ ሆኜ እዛ ማኔጅ ለማድረግ መሞከሩ ነው ትንሽ እያታገለን ያለው እንጂ እንዲደርሳቸው ለማድረግ እየሞከርኩኝ ነው። መጽሐፍቶቹ ሰው ሲጠይቅ መልስ መስጠት አንዳንዴ በጣም ከባድ ነው። ምክንያቱም እኔን አንደርስታንድ አርጉኝ ነው የሚመስለው፣ ጉዳዩን አንደርስታንድ አርጉት አይመስልም። ስለዚህ ሰውን የሚያደርገው ይሄ መጽሐፍ ምንድነው? ጉዳዩን አንደርስታንድ እንዲያደርጉት፣ ያንን ግለሰቡን ሳይሆን ኦቲዝም የሚባለውን እንዲያወሩት፣ እንዲናገሩት፣ እርግማን እንዳልሆነ አላህ አይሳሳትም። ስለዚህ እነዚህ ልጆች እንደዚህ አድርጎ ሲያመጣ ያውቅ ነበር። ያንን ነገር ኢማሞቻችን ጋር ደርሶ እንዲያስተምሩልን፣ ቄሶቻችን እንዲያስተምሩልን፣ ፓስተሮቹ እንዲናገሩልን እንዲሆን ኮንቨርሴሽን ይጀምራል። ሶ በተቻለ መጠን መጽሐፍቶቹን ለማድረስ እየሞከርኩ ነው ያለው። በዲጂታል ቢሆን ደግሞ የበለጠ ሊያገኙ ይችላሉ አይደለም? አዎ፣ አማዞን ላይ ፎር ሴል አለ። ሶፍት ኮፒ ጀምር ያለው ማስተካከል እና እሱን ስጨርስ አናውንስ አደርጋለሁ። እኔ የምልሽ ማግዳዬ፣ እስቲ ወደ ሽልማቶችሽ እንምጣ። ሽልማት ያነቃል፣ ያበረታል፣ ሞራል ይሰጣል። አሃ ስራዬ ነካ እውቅና አግኝቷል፣ ተደራሽነቱ ደግሞ በጣም ብዙ ነው ማለት ነው ብሎ ያነሳሳል። አንቺ ደግሞ እንደሚገባሽ እኛ እናውቃለን። ይሄ ሽልማቶች ይገቡሻል፣ በርካታ ስራዎች ሰርተሻል፣ ለዛውም ልጆች ላይ። ስለዚህ የት ነው ሽልማቱ? በምንድን ነው? በዛስ ወቅት ምን ተሰማሽ? እስቲ እናውራ እሱን። ሽልማቶቹ የተለያየ ዘርፎች ናቸው። ያው ይሄ ሁለተኛው መጽሐፍ በተለይ በስፔሻል ኒድ ዙሪያ ቢሆንም የተለያዩ ድርጅቶች ናቸው ለብዙ ዓመታት እዚህ ሀገር የህፃናትን መጽሐፍም እንዲህ ትልልቅ ሊተሬቸሮችንም እያዩ ኢቫሉዌት እያደረጉ ዳኞች የሚሸልሙባቸው ኦርጋናይዜሽኖች ናቸው። መጀመሪያ ቅድም እንዳልሽው ነው፣ የሆነ ሰው ሽልማት ሲሰጥሽ እንዴ እኔ የጻፍኩት ነገር ዋጋ አለው እንዴ ምናምን ብለሽ እንድታስቢ ያደርጋል። እውነቱን ለመናገር የኔ ዓላማ የአንድን ሰው ህይወት መቀየር ብችል ብዬ ነው የተነሳሁት። አንድን ሰው እሱ ነው በቃ አልቲሜትሊ በዋጋ ማላወጣለት ሽልማት አንድ ልጅ አንብቦ ይሄንን መጽሐፍ እንደኔ ሲል አይቻሉ። ልክ እንደኔ ጎረቤታችን ደግሞ ሰጥቻቸው የሌላ ሀገር ዜጎች ናቸውና ጓደኛዬ ለምን እንደዚህ እንደሚያደርግ እኮ ገባኝ። አሁን በጣም አኖ እያደረገኝ ነበር፣ አሁን አኖ ያደረገኝ። እነዚህ ከተሰጡን ሽልማቶች በጣም በብዙ እጥፍ የሚበልጡት ሽልማቶች የነሱ ናቸው። ሶ ይሄኛው ሽልማት
ኃላፊነትም ይሰጣል አብሮ። ሽልማቱን ሪኮግናይዝ አድርገናል፣ የሰራሽውን አይተናል፣ ጥሩ ነገር ሰርተሻል ብለው ሲሰጡኝ እንደ ኃላፊነት ነው የሚቀበለው። ከዚህ በኋላ ምሰራውን ነገር መስተካከል አለበት፣ ምጽፈው ነገር መስተካከል አለበት ብዬ ነው እና እኔ አም ሶ ግሬትፉል ለሽልማቶቹ። ይገባሻል በማግዳ አብሮ ግን ሙሉዬ አሜሪካና አውሮፓ ሌላ ቻይናም ሌላ ሀገር ከኛ ሀገር ውጭ የህፃናት መጽሐፍ በጣም ክብር ያለው ህትመቱ በጣም ኳሊቲ ብዙ ሚሊዮን ብር የሚወጣበት ብዙ ኢንቨስትመንት እና ብዙ ደራሲያን የሚሳተፉበት ነውና ከነሱ ጋር ተፎካክሬ እነበባለሁ ብሎ ስራ መጀመርስ ደራሲ ድርሰት መጀመርስ ከባድ አይደለም ነው? ለዛ ነው ጎሌ በጣም ብዙ ሰው የመድረስ ሳይሆን የአንድን ሰው ህይወት የመቀየር ነው ጎል አድርጌ የተነሳሁት። በጣም የሚገራርሙ ብዙ ፈንድ ያላቸው በብዙ አድርገው የሚያሳትሙ ሰዎች በየሀገሩ ተደራሽነት ያላቸው መጽሐፍቶች አሉ። ግን የኔን ልጅ የሚመስል እኔን የሚመስል የለም። ለምን አትጽፉልኝም የኔን ልጅ የሚመስል ብዬ መጠየቅ አልችልም። እኔ የኔን ልጅ የሚመስል የራሴን የሀገሬን ሰው የሚመስል እኔ ነኝ መጽሐፍ ያለብኝ። ከዛ ደግሞ ራሴ ነኝ ፈንድ ማድረገው፣ ራሴ ነኝ ኤክስፔንሱን ሁሉ ማድረገው እና የልጆች መጽሐፍ ያው በጣም ከወደዱት ቶሎ ነው የሚበጫጨቅባቸው አይደለ? ያ እንዳይሆን በጥሩ ፔፐር ላይ ጥሩ ኳሊቲ ባለው ወረቀት ቀለሙ ደረጃውን በጠበቀ ወረቀት አድርጌ አሳተምኩኝ። የአንድ ሰው ህይወት መቀየር ነበር አላማዬ። ግን ወል አላህ ወዶታል መሰለኝ ደርሷል እነሱ የደረሱበት ቦታ። ሶስተኛውን ሽልማት ልቀበል ፊኒክስ ሲሄድ በጣም ከተለያየ ሀገር ከመጡ ደራሲያን ጋር ነበር የተቀመጥኩት። አውሮፓ፣ ቻይና፣ ኦስትሬሊያ ነበሩ፣ ዩኬ ነበሩ፣ ብራዚል ነበሩ እና እንዴ ላለው ለካ እኔ የምችላለሁ እንዴ። ከዛ እኔ የሚለው ነገር ይጠፋና እዛ ጋር ስደርስ ኢትዮጵያዊት ነኝ። በጣም ትልቅ ክብር ነው። ላይክ በምንም የሚሰማ ስሜት በምንም ልትቀይረው የምትችል አይደለም። እነሱ ከብራዚል ነው የመጣሁት ሲሉ እኔም እኮ ኢትዮጵያዊት ነኝ፣ ማክዳ ነኝ አይባልም እንደዛ አይነት ቦታ ላይ አይደል? ተልቋል አሁን ስሙ። ይሄ መጽሐፍ ኢትዮጵያዊ ነው በቃ እዛ ጋር ሲደርስና it was big. I was so happy. አልሐምዱሊላህ። ማክዳም ማለትሽ ነው አንቺ እኮስ መፎካከር ሳትፈልጊ ኦልሬዲ በልጠሻቸው ሄደሽ በርካታ ሽልማቶችን አግኝተሻል በዚህ ዘርፍና ይሄ ዘርፍ ደግሞ ምን ያህል ከባድ እንደሆነ ቅድም አሁን ማሚ ሲል እንደነበረው ነው። እንደ ኢትዮጵያዊትን እንደዚህ አርጋትን አድርጋ በተለይ ደግሞ በህፃናቶች ላይ ሰርታ ሲታይ መሸለማቸው ግዴታቸው ነው ብዬ ነው እኔ የማስበው አይደለ እንዴ? በእውነት ነው ደስ ነው የሚለኝ እንደዚህ አይነት ሴት በተለይ ኢትዮጵያዊ ሳገኝ። አሁን አንቺ ስታድጊ ማለት ነው አስተዳደግሽ በቤተሰቦችሽ ምክንያት ብዙ ቦታ ሄደሻል፣ ብዙ ቦታ ኖርሻል። ስለዚህ የአሁኗን ማክዳ ጠቅሟታል እንዴ? የተለያየ የአገርሽ ክልሎች ገብተሽ መማርሽ፣ ማደግሽ፣ ኢትዮጵያን ማወቅሽ አሁን አንቺነትሽን ቀርጾታል? እጅግ በጣም እንደው የሆነ ሀዲስ አለ። እኔ ሃይማኖት አስተማሪ ስላልሆንኩ በትክክል ላላስታውሰው እችላለሁ እና አንድ ሰው ምን ያህል እንደተማረ አትንገረኝ፣ ምን ያህል እንደተጓዘ ንገረኝ የሚሉ የሆኑ እንትኖች አሉ። መሐመድ ካወቃቸው ታስታውሰኛለህ። እና ጉዞ በጣም ብዙ ነገር ያስተምራል። ከቦታ ቦታ መቀየርና መኖር ልጅ እያለሁ አልወደድኩትም። ምክንያቱም ይሄ አብሮ አደግ ጓደኛ የሚባለው ነገር አለ አይደለ? እሱን ሜንቴን ማድረግ ያስቸግራል ሙቭ ሲደረግ። ካደግኩ በኋላ ነው የገባኝ። የተለያየ ቦታ ስንኖር፣ የተለያየ ባህል ስናይ፣ የተለያየ አኗኗር ስናይ፣ ቀድመን የለመድነውን ጥለን እንደገና አዲስ ስንለምድ አስተሳሰብ ያሰፋል። አይ ቲንክ አስተዳደጌም ስለሆነ ነው መሰለኝ ቀጠልኩበት ጉዞውን። አሁን መውለድ ነው ቁጭ ያደረገኝ አሜሪካን ሀገር እንጂ ሚድል ኢስት ኖር ያለው ሌሎች ሀገሮችም ተዘዋውሮ የማየት እድል ኖሮኛል። እጅግ በጣም አስተሳሰብ ያሰፋል መጓዝ። ጠቅሞኛል። ወላጆቼም በዚህ አጋጣሚ ላመሰግናቸው እወዳለሁ። ያው መምህራን ስለነበሩ ሲቀየሩ እነሱ ሲዘዋወሩ የሚባል ነገር ነበረ ድሮ። እነሱ ሲዛወሩ ያው አብረን እንሄዳለን። እጅግ በጣም በብዙ ጠቅሞናል። ስንት መጽሐፍ ጻፍሽ ማክዳ ህፃናት ላይ? አሁን ሁለቱንም መጽሐፍቶች ሁለት ነው፣ ሶስተኛውን እየሰራሁ ነው ገና። ግን
ብዙ ጊዜ የፈጀብኝ እነሱን ወደ ተለያዩ ቋንቋዎች ማስተርጎምና መስራት ነበር። አሁን የመጀመሪያው መጽሐፍ እኔ የምጽፈው በእንግሊዝኛ ነው። አማርኛውን የዓለም መብራቶች ተብሎ አንተነህ ከበደ ተርጉሞልኝ ኤዲት ተደርጎ አማዞን ላይ አለ። ከዛ በኦሮምኛ ኢብሲቱ ወና አዱኛ ተብሎ መጥቷል። በትግርኛ ደግሞ ጋሻ ኃይለመለኮት መብራታት ዓለምና ብለው ተርጉሞታል። የመጀመሪያው መጽሐፍ 4 ሆኖ ወጥቷል ማለት ነው። ሁለተኛው መጽሐፍ ደግሞ በእንግሊዝኛና በአማርኛ ነው ያለው። አሁን ትግርኛው አልቋል። ኦልሞስት ፎርማቲንግ ላይ ነው ያለሁት። ኦሮምኛውም እየተሰራ ነው። ሶስተኛው መንገድ ላይ ነው ያለው። ስለዚህ ምን እንጠብቅ ታዲያ አሁን ወደፊት? አሁን ርዕሱን ዲስክሎዝ አላደረኩም። ለልጆቼ ቃል ገብቼላቸዋለሁ። ሌላ ሰው ሳይሰማው ሌላ ሰው ሳያነበው መጀመሪያ እናንተ ናችሁ የምታነቡት ብያቸዋል። ስለዚህ እሱን ቃሌን እጠብቃለሁ። እነሱ ካዩት በኋላ ዲስክሎዝ ይደረጋል። በነገሮች ላይ ልጆች ቤተሰብ እንዴት ነው? ደህና ናቸው ወይ? አልሐምዱሊላህ በጣም ደህና ናቸው። በጣም ደህና ናቸው። ያው እዚህ ሀገር እናትነት ቀልድ የለውም አይደል? ያህል ልጆች አሉ? 3 ናቸው። የ3 ሴቶች ልጆች እናት ነኝ። አልሐምዱሊላህ። ስለዚህ ብዙ ማቅዳዎች አሉ ማለት ነው ማቅዳዎች ወደፊት። ማቅዳ አሁን አሜሪካን ሀገር የሙሉ ጊዜ ጸሐፊ ናት ወይስ ሐኪምና ጸሐፊ ናት? አሁን አሜሪካን ሀገር አሁን የሙሉ ጊዜ እናት ናት እና ከነሱ በተረፈው ነው ስራም ሄጄ በነርሲንጉም እሰራለሁ፣ መጽሐፍም እጽፋለሁ። ኦቲዝም ላይ አድቮኬት ለማድረግ ገርልስ ኢምፓወርመንት ላይም አድቮኬት ለማድረግ እሰራለሁ። ግን ያው በእነሱ ስኬጁል ዙሪያ ነው የኔ ስኬጁል ተረከረው እና መጀመሪያ ግን የሙሉ ታይም እናት ናት። በጣም ቢዚ ነሽ መቼም አይደለ ማክዳ? እና ጊዜሽን ሰዓትሽን ቆጠብ አድርገሽ ሄሎ ኢትዮጵያ ላይ ስለተገኘሽልን እኛ በጣም ነው ደስ ያለን። እና ስትመጪ አትመጭም ውድ ቤት? በጣም በደስታ እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አንቺንም ስላየሁሽ እዚህ ጋር ደስ ብሎኛል። አንዴ በአካል አግኝቼሻለሁ እዚህ እረኛዬ ሲመረቅ፣ መሐመድን በአካል አግኝቼዋለሁ እዚህ ጋር ስላየሁት ደስ ብሎኛል። ስለጋበዛችሁኝ በጣም በጣም I feel respected. Thank you. እና ውድ ቤት ስትመጪ ደግሞ ቡና አፍልተን እንቀበልሻለን። ኧረ ደስ ነው የሚለኝ። በጣም ነው ቡና የምወደው። ሶስተኛውን ስታስመርቂ እኛ ቤት መተሽ እዚህ ውድ ቤት አብረን ነው ኢንሻአላህ። በዚህ አጋጣሚ ተርጓሚዎችን በጣም በጣም ላመሰግን ወዳለው። ጋዜጠኛ አንተነህ ከበደ፣ ኃይለማርያም ተገኑ የሚባል ኦሮምኛ የሚሰራልኝ ወጣት ልጅ አለ፣ በጣም ጎበዝ ወጣት ልጅ። ጋሻ ኃይለመለኮት መዋዕል፣ እሳቸው በጣም ከልጅነት ጀምሮ በጣም የምወዳቸው ማከብራቸው ደራሲ ናቸው። አባቴ እሳቸውን መጽሐፍ ብዙ ይገዛልን ነበር እና እናነብ ነበረ ከልጅነታችን ጀምሮ። ይሄኛውን ደግሞ ሁለተኛውን መጽሐፍ በጣም በሚደንቅ ሁኔታ ወደ ግጥም የቀየረልኝ ታገል ሰይፉ። እነሱን ከልቤ ነው ላመሰግን የምወደው፣ እናንተንም ጭምር። መጨረሻ ጥያቄ፣ ደራሲነቱ፣ ነርስነቱ፣ እናትነቱ እንዴት ተቀናጀና በትክክል ስሙዝሊ እንዴት ሄደ ብለን እንዘጋለን? እናቶች ማለት የምፈልገው ነገር አለ። ይሄ አሁን ስናወራ ባላንስ ማድረግ የሚባል ነገር አለ አይደለ? የኔን ኤክስፔሪየንስ ነው ማወራው፣ ጀነራላይዝ አላደርግም። ባላንስ የሚባለውን ነገር ለማድረግ ብዬ ብዙ ማባክ ነው የአእምሮ ቦታ የለኝም። ባላንስ አይሆንም። እዚችኛዋ ጋር ትንሽ ታይም ስወስድ እዚችኛዋ ጋር ጎደል ሲል ደግሞ መተሽችን ሞላ ከፍ እያደረግሽ ከዛ ዝች ጋር ሲል ደግሞ ሞላ እያደረግሽ ነው መሄደው። አንዳንዴ ባላንስ ሲባል ባላንስ ለማድረግ ይልና ሰው አኔሰሰሪ አላስፈላጊ የሆነ ስትረስ ውስጥ ሲገቡ አያለው እናቶች። እና የደረሳችሁበትን የሰራላችሁን ለእናንተ ይሄ ዋን ሳይዝ ፊትስ ኦል አይደለም። እናትነትና ባላንስ ማድረግ ሁሉ እንደየቤቱ ሁሉ እንደጎደለው፣ ይሄ እንደ ስብራታችን አይደል የምናነክሰው፣ እንደ ስብራታችን እያነከስን ቀና እያልን እንደሱ እንሂድ ነው የምለው። እና ወዘ ጉድ ኳስችን አመሰግናለሁ። እዚህ ሁሉንም እንደመጣጡ መቀበል ነው። እናመሰግናለን ማግዳ፣ በጣም ነው የምናመሰግነው። በርችልን። እዚህ ደግሞ የበለጠ እንጠብቃለን፣ እንደምትመጭም እንጠብቃለን። እሺ፣ በጣም እናመሰግናለን። ባይ ቴንክ ዩ። መልካም። እኔም አመሰግናለሁ።